ለመዳን የምታድጉበትን ወተት ተመኙ። አንድ ልጅ ልብ በሉ የእናቱን ጡት ባይጠባ እናቲቱ ምን ይላታል? ትታመማለች። በተለይ አንድ ዓመት ከመንፈቅ ድረስ ወይም እንደወለደችው 6 ወር እንደዚህ ዝም ብሎ ልጁ አልጠባ ቢል ትታማለች። ጡቷን ያማታል። እንደሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው። ልጁ ስላልጠባ ነው። የቤተ ክርስቲያን ጡት ይሄ ነው። ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው። ህመም የሆነ ሰው ነው። ህመም የሆነ ሰው። ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋችሁ ይሄ ነው። የበሰለ ሰው የት ምን ማድረግ እንዳለባችሁ አይንም የሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደገናስ የእግዚአብሔር ቃል የህይወታችን ሲሳይ ነው። እስቲ ሲሳይ በሉ። እንጀራችን ነው፣ የነፍሳችን። ይኸውላችሁ ሰው 3 ተፈጥሮ ነው ያለው። ነፍስ፣ ስጋ፣ መንፈስ ይባላል። ነፍስ፣ ስጋ፣ መንፈስ ወይም ስጋ፣ ነፍስና አእምሮ ብላችሁ መውሰድ ትችላላችሁ። አእምሮ ከኃጢአት መንጻት፣ ስጋው ደግሞ መቀበል፣ እንደዚህ ለነፍሱ ምግብ ያስፈልገዋል። አእምሮው ደግሞ መማር አለበት። አሁን እናንተ የሁላችሁ እግዚአብሔር ያሳያችሁ። ሰው ማለት በሉ፣ አንድ ጊዜ በሉ፣ ሰው ማለት በሉ፣ ስጋ በሉ፣ እሺ፣ ነፍስ እና ምንድን ነው መንፈስ በሉ እንጂ መንፈስ። አሁን እናንተ ስለዚህ እስቲ ምን ማለት ነው ያላችሁኝ? ረስቼው እኮ ነው። ምን ማለት አንዴ በሉ ሁላችሁ። ሰው ማለት በሉ እስኪ አንድ ጊዜ ሰው ማለት በሉ። ስጋ፣ ነፍስና ምንድን ነው መንፈስ። በጣም ጥሩ። ጠዋት ቁርስ ትበላለህ፣ 6 ሰዓት ምሳ ትበላለህ፣ ማታ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ፣ ምሳ ትበላለህ፣ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሶስተኛ ቀን እያልክ ሳምንት ሞላ። ሰውየው ምንድነህ? በሬ። ለምን እንዴ? ሰው ከሆንክ ምንድነህ ብያችኋለሁ። ነፍስ በሉ እስኪ። ስጋና ምንድን መንፈስ። አሁን እሳ ሰኞ ስምላ ጥሩ። ከዛስ መጀመሪያ ጸለይክ፣ ጥሩ። ከዛ ቁርስን በላ፣ በጣም ጥሩ። እሺ መጽሐፍ ቅዱስ አነበብክ፣ በጣም ጥሩ። አሁን ምን ሆንክ ማለት ነው? ሰው። ጸለይክ፣ ለነፍስ ድነት ጸለይክላት። መጽሐፍ ቅዱስ አነበብክ፣ ለአእምሮህ አነበብክ። ከዛስ እንጀራም በላ፣ ሰው ሆንክ ማለት ነው። ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ምግብ ይሄን ማንበብ አለባችሁ። ሐኪሞቹ በጣም ባላንስ ዴት ነው የሚሉት። ምንድን ነው የሚባለው? የተመጣጠነ። እስኪ በሉ አንድ ጊዜ። አይ እናቶች፣ የተመጣጠነ ምግብ ምንድን ነው? ቫይታሚን፣ ፕሮቲን፣ ካርቦሃይድሬት ምናምን እትስ። ይሄ አንድ ምግብ ነው የሚባለው። የተመጣጠነ ምግብ አይደለም። ይሄ ስጋ ብቻ ነው። ነፍሱስ መንፈሱስ? አንዳንድ ሰው ከሚስቱ ጋር ሲጣላ፣ ሚስቱ ስትጨቃጨቀው፣ በተለይ እንደ ሀብታም ያለው አሉ ነው እንግዲህ አሉ ነው። ያው ምዕመናን እየመጡ ነው ይህንን ነገር በጆሮአችን የሚያቀብሉን እንጂ እኛ አናውቅም። አንቺ ሴትዮ አላበዛሽውም? መኪና ሄው፣ ቤት ሄው፣ ምትበይው አልቸገረሽ ይላል። ይው ምንድነው ይፈልግ? ባዶሽን መጥተሽ መኪና አስነዳውሽ እንትን አለሽ፣ ከሰው የበለጠ ታስፈጫለሽ፣ ምን አንተስ ምናምን ይላል። ሰው ወንድሜ መኪና ብቻ አይደለም የሚፈልገው። ሰው መኪና ብቻ አይደለም። ምን ይፈልጋል? አእምሮ፣ ሰላም ይፈልጋል። የሰው ምግቡ እንጀራ ብቻ አይደለም። ሰላም ምግቡ ነው፣ ደስታ ምግቡ ነው፣ ፍቅር ምግቡ ነው፣ ትህትና ምግቡ ነው። ሰው ነፍስ ጭምር ነው። ጥሩ ቤት ብቻ ሰላም አይደለም። ጥሩ መኪና ብቻ ኑሮ አይደለም። ጥሩ ልብስ ብቻ ኑሮ አይደለም። ጥሩ ከተማ መኖር ኑሮ አይደለም። ኑሮ ማለት ነፍስ፣ ስጋና መንፈስ አንድ ሲሆኑ ነው። ስጋው ደግሞ ስንቀበል ቄሱ ምን እንደሚለን ታውቃላችሁ? ስጋው ለአማኑኤል አምላክነ ዘነሥኦ እምግዝእተ ኩልነ ለቀድሶተ ስጋ ወነፍስ ወመንፈስ። አማኑኤል ከድንግል ማርያም ነስቶ የተዋሃደው
ስጋን ነፍስን መንፈስን የሚቀድስ ስጋውን ነው ይላል። ስጋን ነፍስን መንፈስን የሚቀድስ። ስለዚህ ወገኖች እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ ሲሲታ ለነፍስ ቃላቲሁ ለእግዚአብሔር። የእግዚአብሔር ቃል እውነተኛ ምግብ ነው። የነፍስ ምግቧም የእግዚአብሔር ቃል ነው። ሰው በልቶ ጠጥቶ ለምንድን ነው ሰላም የሚያጣው? ሰው ጥሩ አልጋ ላይ እየተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ፣ የሥጋ ብቻ ነው ያለው። ስለዚህ እግዚአብሔር ሰዎች ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የሕይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለውን ትንሽ እናገርና ጨርሳለሁ። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ በሉ ሁላችሁ በሉ። የመንገዳችን ምንድን ነው ብሉ እንጂ። የመንገዳችን ምን ብርሃን ነው። ምን ማለት ይመስላችኋል? ሰው መንገድ ሲሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል? ብርሃን ወይም ባትሪ ያስፈልገዋል። የሰው ልጅ ሕይወት ምንድነው? መንገድ ነው። ሰው መንገደኛ ነው። ወደ የት ነው የሚሄደው? ወደ መንግሥተ ሰማያት። መንገደኛ ነው። አንድ ቀን ስታድሩ ወደ ሞት አንድ እርምጃ እየቀረባችሁ ነው ማለት ነው። 2 ቀን ስናቅርብ ሌላ እርምጃ ነው። 3 ቀን ስናድር ሌላ እርምጃ ነው። ዓመት ሲሞላ ሌላ ከፍ ያለ ሩጫ ነው። ወደ ሞት እየቀረብን ነው የምንሄደው። መንገደኛ ነው ሰው። ስለዚህ ውሎ አዳራችን ዓመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሃል ላይ መንገድ ሰው ሲመሽበት ብርሃን ያስፈልገዋል ማለት የሰው ልጅ በዚች ምድር ላይ ሲኖር አንድ ትልቅ ፈተና አለበት። እሱ ምን ይባላል? ኮንፊውዥን ይባላል። ምን ማለት ነው? ግራ መጋባት ማለት ነው። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ። ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ። ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ አጠቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖትየ። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግ በሉ። ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። እሺ ወንጌል ይሄ ነው አልኳችሁ። በስሱ ነገርኳችሁ። ወንጌል ይሄ ከሆነ አንድ ቃል ጨርስና ልጨምራችሁ ስለ ወንጌል። አሁንም አንድ ወንጌል የእግዚአብሔር ልብ ነው። አንዴ በሉ ሁላችሁ። እስኪ አንድ ጥያቄ ልጠይቃችሁ። የእግዚአብሔርን ልቡን ማግኘት ትፈልጋላችሁ? አትፈልጉም? የማይፈልግ እሺ፣ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ጥጋቡ እናንተ ቆይ ትዕቢት ነው ትሕትና ነው ለድምና ነው አመርዋ እንዴ ምንድን ነው ይሄ? ነው እንደ አንደኛ ክፍል ልቶ ነው። አንደኛ ክፍል ተማሪዎች ያወጣ ሰው መኖሩን አረጋግጠው ነው። ቆይ እስኪ ነገር ልቡ የሚያስበው ነገር ሁሉ ለእናንተ ያካፍላችኋል ማለት ነው። ወኩሎ ዘሰማይኩ በሀበ አቡየ ነገርኩክሙ፣ ከአባቴ በሕልውና ያየሁትን ሁሉ ነገርኳችሁ አላቸው። እናንተ እንግዲህ ባሪያ አይደላችሁም። ለባሪያ የልብ አይነገርም።
ለወዳጅ ነው የሚነገር። አላ ይሬክቴ አንትሙ እናንተ ወዳጆቼ ናችሁ፣ ለወዳጅነቴ ምልክት ከአባቴ ጋር ቅድመ ዓለም የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ አለ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቅ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም፣ እኛ የምናስበው በክርስቶስ ልብ ነው።